ካላስፈላጊ እከብር ባይነቱ ካላስፈላጊ ምኞት ርቀው እንዲኖሩ የሚጸልዩ እነማን ናቸው? አራት አይና መምህር ይባቤ ባረፉበት በሐዘን ላይ ቁጭ ብለን ሐዘናችንን በምንነጋገርበት ቤተክርስቲያን በተጎዳችበት ዕለት እዚህ መካከል ላይ ስገኝ ግዴታዬ ስለሆነ ሁሉን ትተን የተከተልን ማረም ካልቻል ሁሉን ያልተውትማ ምን ይበሉ? እናንተ እኔን ካልመከራችሁኝ ማን ይመክረኛል? ኃጢአት ሰልችቶት ጥሎ መምጣትና ኑሮ ሰልችቶት መምጣት ይለያያል። አግዳሚ ወንበርና ስደተኛ ሕዝብ የሰው ክብር አያውቅም። ሰው የሚቀየመኝ ከሆነ ማይበሩ የሚቀየመኝ ከሆነ ምን አደርጋለሁ? ጥሩና ምከሩት፣ ሰው እንዳይሰማ ሰው እንዳይሰናከል። ጥሎ ማለፍ የለም በገዳም። ትናንትና የነገስታቱን የመሳፍንቱን የመኳንንቱን ልጆች ያስተማረ ገዳም ዛሬ የት አለው? አንድ የሚታይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ በዚሁ በታላቁ ገዳም በክብራን ቅዱስ ገብርኤል ዛሬ ተገኝተናል። የተገኘንበት ምክንያት የቀጠሯችን ዕለት ስለነበረ ነው። ዛሬ ምናልባት ሰምታችሁ ከሆነ ወደዚህ የምንመጣበትም ሰዓት አልነበረም። ቤተክርስቲያን ሐዘን ላይ ናት። እንደምታውቋቸው ታላቁ ሊቅ አራት አይናው መምህር አባ ይባቤ ከዚህ ዓለም በሞት ተለይተዋል፣ አርፈዋል። ስለዚህ አስቀድመን ይህን ቀጠሮ የያዝን ስለሆነ ላለመሰረዝ ነው። እናንተ እየጠበቃችሁ ስለሆነ ወደዚህ የመጣን። አራያ ሥላሴ ነው ስማቸው። በጸሎት አስቧቸው። ቤተክርስቲያን ትልቅ ጉዳት አላት። አንድ ሰው አይደሉም። ብዙ ደቀ መዛሙርት የሚያስተምሩ ለገዳሙ ዓይን የሆኑ ብዙዎችን ያሰባሰቡ ከእግዚአብሔር ጋር ያገናኙ በእውቀትም በምነናም በሁሉም ነገር አሉ የምንላቸው ታላቅ አባታችን ናቸው። ብንችል እስካሁን ወደዚያው በጠዋቱ የምንገሰግስበት ሰዓት ነበረ። ደግሞ የገዳሙ ጉዳይ ሆነና እስቲ ያስቀድመን ቀጠሮ ይዘን በትነናል ከማለት ነው የመጣ ነው። አጠር መጠን አድርገን እንለያያለን ማለት ነው። ከኔ ጋራ ለተወሰኑ ደቂቃዎች መግቢያ የሚሆን መልእክት ከእግዚአብሔር ቃል አስተላልፍና እንደ ገዳማዊ ስርዓታችንና ሕጋችን እንወያያለን። ለመግቢያ ያህል ግን ከእግዚአብሔር ቃል አንድ አረፍተ ነገር አቀርብላችኋለሁ። አምላካችንና መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ቅዱስ ማቴዎስ ጽፎልናል። ማቴዎስ 19 ቁጥር 27 ላይ ያለውን ኃይለ ቃል ነው የምነግራችሁ። ሊቃውንቱ ሁልጊዜም የምታመሰጥሩት፣ የምትነግሩት፣ የምታስተምሩት የዘወትር ትምህርታችሁ ነውና ሌሎቻችን ደግሞ እንድንሰማው እንድንገነዘበው በምነነው ዓለም ያላችሁትም ስራችሁ ይኸው ስለሆነ ይህንኑ እንድትከተሉት ነው። ወእምዝ አውሳ ጴጥሮስ ወይቤሎ ናሁኬ ንሕነ ሀደግነ ኩሎ ወተሎናከ ምንተ እንከ ንረክብ ወይቤሎሙ እግዚእ ኢየሱስ አማን ብለክሙ አንትሙ እለተለውክሙኒ አመዳግም ልደት አመ ይነብር ወልደ እጓለ እመሕያው ዲበ መንበረ ስብሐቲሁ አንትሙኒ ትነብሩ ዲበ አሰርቱ ወክልኤቱ መናብርት ብሎ ይቀጥላል። ቅዱስ ጴጥሮስ ለአምላካችንና ለመድኃኒታችን ኢየሱስ ክርስቶስ ያቀረበው ጥያቄ ሁሉን ትተን
ተከተልንህ ነው። ሁሉን ተከተልንህ። ስለዚህ ምን ታደርግልናለህ? ምንድነው የምናገኘው ነገር የሚል ጥያቄ ያቀርባል። መልሱንም ከዚህው አምላካችን ሲሰጠው እናያለን። ምክንያቱም እውነት እውነት እልሃለሁ ነው ያለው፣ እናንተ ሁላችሁ በዳግም ልደት ወልደ እጓለ እመሕያው በመንበረ ስብሐቲሁ በክብሩ በሚገለጥበት ጊዜ እናንተም በ12 ወንበር ላይ ሆናችሁ ፈራጆች ትሆናላችሁ፣ ፍርድ ሰጪዎች ትሆናላችሁ የሚል ቃል ነው የተመዘገበው። በዚህ በምነን ዓለም ያላችሁ በሙሉ ሁሉን ትታችሁ እግዚአብሔርን የተከተላችሁ ናችሁ። ሁሉን ትተን ተከተልን ያለ ቅዱስ ጴጥሮስ። መናኝ ወደኋላ ሁሉን አምዘግዝጎ ጥሎ አምላኩንና ፈጣሪውን የሚከተል እንጂ አንዱን አንጠልጥሎ አንዱን ጥሎ አይደለም። የመረጠውን ይዞ ያልመረጠውን ትቶ አይደለም። የወደደውን አስከትሎ ያልወደደውን ይቆየኝ ብሎ አይደለም። አንድ መናኝ ወደ ምነናው ዓለም ሲገባ በዓለም ላይ ያለውን የዓለምን ጠባይ ከነጓዙ ከነዝክንትሉ ከነምናምኑ እዚያው ላይ ነው እንደ መርገም ልብስ ጥሎት የሚመጣው። ከዓለም ጠባይ አንድ ነገር አንጠልጥሎ ወደ ገዳም ይገባል። ምክንያቱም አብረው ስለማይሄድ፣ ሁሉን ያልተወ የእግዚአብሔር ሊሆን ስለማይችል። ዝርዝር አለው። ወደፊት ምዕራፉን አንቡት እስከ መጨረሻው ድረስ። እናቱን፣ አባቱን፣ ሚስቱን፣ ልጆቹን፣ ሀብቱን፣ ንብረቱን ሁሉን ነገር ትቶ ነው የሚከተለው። አይደለም ያለውን የሚታየውን የሚጨበጠውን የማይዳሰሰውን እከብር ባይነቱንም ትቶ። ሰው በኖረ ቁጥር ተስፋ አለው። አንድ ቀን ይሄንን አገኛለሁ፣ አንድ ቀን እከብራለሁ፣ አንድ ቀን ብዙ ሀብት ይኖረኛል፣ አንድ ቀን ትንሽ ቤት ከሆነ ያለው ትልቅ ቤት እሰራለሁ፣ ትንሽ መኪና ከሆነ ያለው ትልቅ መኪና እገዛለሁ። ለምን ይሄ ብቻ አይደለም ከላይ በራሪም እገዛለሁ ብሎ ሊያስብ ይችላል። ይሄ ሁሉ የከብረ ባይነት ልብ ነው። ስለዚህ ያንን እከብረ ባይነቱን ያለውን ቁሳቁሱን፣ ሀብቱን፣ ንብረቱን ማንኛውንም ነገር ትቶ ነው ዝሮ ላያየው፣ ላይመለስበት፣ ላያወሳው፣ ላይናገረው ሙሉ በሙሉ እረስቶ ነው እግዚአብሔርን የሚከተል። ለዚህ ነው ቅዱስ ጴጥሮስ ያለውን ነገር ሁሉ እዚያው ነው የተወው። ጀልባውን ከነመረቡ ራሱን የሚረዳበትን የሚያጓጉዝበትን የሚጭንበትን የጋማ እንስሳውን ሁሉን ነገር ወደዚያ ትቶ ጨርቅ ያላለ ማቅ ያላለ ሚስት ያላለ ወንድሜ ገሌ ዘመዴ ያላለ ሁሉን ትቶ ተከተለው። ያንን ስለሚያውቅ ቆይ ሁሉን ትቼ ነው የምከተል፣ ግን ምንድነው የማገኘው? ይሄ ማንኛውም ሰው ሊጠይቅ የሚያስፈልገው ጥያቄ ነው። በምነና ዓለም የመጣችሁ እዚህ ገዳም የላመ የጣመ ከማይቀመስበት ጸባ አጋንንቱን እየተዋጋችሁ ግርማ ሌሊቱን ታግሳችሁ ሁሉን ነገር ሆናችሁ በዚህ ስትኖሩ አንድ የምታገኙት አንድ ከእግዚአብሔር የሚሰጣችሁ ነገር እንዳለ ታምናላችሁ። በዚህ ዓለም ከሚገኘው በላይ አንደኛ የማያልፈውን መንግስቱን ወራሾች መሆንን ማረጋገጥ ነው። የማያልፍ መንግስት አለው እግዚአብሔር። ጨለማ ብርሃን የማይፈራረቅበት፣ ማጣት ማግኘት የማይፈራረቁበት፣ ህመም ደዌ በሽታ የሌለበት፣ ምንጊዜም ሰዎች ሲሆኑ እንደ መላእክቱ መላእክቱን መስለው ስሙን ብቻ እያመሰገኑ በክብር የሚኖሩበት አንድ ራሱን የቻለ የእግዚአብሔር መንግስት አለ። የማያልፍ በዚህ ጊዜ ያልፋል የማይባል ከገቡም የማይወጡበት ከከበሩም የማይደህዩበት ያንን ለመውረስ ነው እንግዲህ የመናኙ ጠባይ። ሁሉን ትቶ የተከተለ መናኝ ታዲያ ወደኋላ የሚያየው ነገር የለውም። ክርክሩንም ዓለም ውስጥ ነው ጥሎ መምጣት ያለበት።
ሀኬቱንም ዓለም ውስጥ ነው ጥሎ መምጣት ያለበት። ቂሙንም፣ በቀሉንም፣ ክፋቱንም፣ ሽንገላውንም፣ ውጣውረዱንም ሁሉንም ለዓለም ነው እዚያው ላይ ዓለሙ ቦታ ላይ ነው ጥሎ መምጣት ያለበት። ይሄ የቅድስና ቦታ ነው። የቅድስና ግምጃ ቤት ነው። ሰዎች ከእግዚአብሔር ጋር የሚነጋገሩበት ነው። ሰውነታቸውን ረስተው በጾም በጸሎት በትርምት እየተጋደሉ ራሳቸውን ከእግዚአብሔር ጋር አገናኝተው የሚኖሩበት ልዩ ቦታ ነው። ያለማቋረጥ ምስጋና የሚፈስበት አይደለም። ለራስ እዚህ የገባ ሰው ለራሱ አይደለም፣ ለሰብአ ዓለም በዓለም ላሉ ሰዎች ኃጢአተኞችን እግዚአብሔር ይቅር እንዲል ለንስሐ እንዲያበቃ ራሳቸውን እንዲመለከቱ ይሄ የሚያልፍ ዓለም የማያልፍ መስሏቸው ባላስፈላጊ ምኞትና መጎምጀት ራሳቸውን እንዳይጥሉ ኃላፊነቱን ከንቱነቱን አውቀውና ተረድተው በሚገባው በዓለምም ውስጥ የሚገባ ክርስቲያናዊ ኑሮ አለና ክርስቲያናዊ ኑሮ እንዲኖሩ ከግፉ ከበደሉ ከቂሙ ከበቀሉ ቅድም እንዳልነው ካላስፈላጊ እከብር ባይነቱ ካላስፈላጊ ምኞት ርቀው እንዲኖሩ የሚጸልዩ እነማን ናቸው? እዚህ ያላችሁ ገዳማውያን ናችሁ። በዓለም ያሉ ክርስቲያኖች በሙሉ እናንተን ተስፋ ያደርጋሉ። ሩቅ ሳንሄድ እዚህ ጋር ገዳሙን የሚያገለግሉ በከተማ ያሉ የኮሚቴ አባላት፣ በዙሪያው በገጠሩ ያሉ የሀገር ሽማግሌዎች ሁሉም እናንተን ተስፋ ያደርጋሉ። ከኔ ጀምሮ እናንተን ተስፋ እናደርጋለን። ጸሎታችሁ ይረዳናል። ስራችን ይሰምራል። በእናንተ ጸሎት ተልእኳችን የተፋጠነ ይሆናል። ጸሎታችሁ ይረዳናል ብለን ከኔ ጀምሮ እናምናለን። እናንተ ሌላ ስራ የላችሁም። ለሰርከ ህብስት የሚቆፈረውንም ብትቆፍሩ አራሹም ቢያርስ በየተልእኮ ሁሉም ቢመደብ ዓላማውና ግቡ ግን አንድ ነው። እከብር ባይ እዚህ ውስጥ የለም። ለዕለት ኑሮ ውሎ አንድ ጊዜ ሰርከ ህብስት ለማግኘት ችግረኞችን ለመርዳት ካልሆነ በስተቀር ከብሬ ህንፃዎች ሰርቼ አከራይቼ በዚያ ገቢ ደግሞ የተሻለ ኑሮ እኖራለሁ የሚል የለም። ለስራም የሚፋጠን ካለ ገዳሙን ለመገንባት ገዳሙን ለማሳደግ አንድ መናኝ የኖረውን ኑሮ ሲሄድ ቤሳቢስቴ የለውም። ባዶ እጁን ይገባል። ባዶ እጁን ደግሞ ጾር ሲበዛበት ፈተና ሲበዛበት ወደ ሌላው ገዳም ይሄዳል። ከገዳም ወደ ገዳም ነው ፍልሰቱም። ከገዳም ወደ ዓለም አይፈልስም። ከገዳም ወደ ከተማ አይገባም። ይሄ ከምነና ውጭ በጣም አደገኛ ነው። ጣና ቂርቆስ የእንታ ገብረ መስቀል የሚባሉ አባ ገብረ መስቀል የሚባሉ ነበሩ። ምናልባት ብዙዎቻችሁ ታውቋቸው ይሆናል። ምነና ምላሽ የሚል ዘዬ ነበራቸው። ምነና ምላሽ ከምነና መመለስ በጣም አደገኛ ነው። እርፍ ይዞ ወደ ኋላ የሚያርስ የለም ተብሏል። ስለዚህ ሁሉን ትቶ ለመከተል ውሳኔ ያስፈልጋል። ብዙ ጊዜ ፈተናችን በጊዜው በስሜት ሁሉን የተውን ይመስለንና እንገባለን። ከጊዜ በኋላ ግን የተውነው ነገር ሁሉ መልሶ ወጥመድ ሆኖ ይጥለናል፣ ያሰናክላል። የብዙዎች ፈተና ይሄ ነው። ስለዚህ የዛሬው መልእክት ዓለም ተስፋ የሚያደርጋችሁ ምዕመናን ተስፋ የሚያደርጓችሁ ሁላችን ተስፋ የምናደርጋችሁ በጸሎት ተጠምዳችሁ በምግባር በትሩፋት ታንጻችሁ በቃል ሳይሆን በሕይወታችሁ አስተማሪዎች ናችሁ በሚል የሚታመንባችሁ የምናምንባችሁ አባቶቻችን እጅግ ጥንቃቄ ባለበት መንገድ እያንዳንዱን ነገር እንድትመረምሩ አደራ እላለሁ። አበው የሚሉት አለ፣ አስታራቂው ታራቂ ከሆነ አደገኛ ነው። ውሃ ቢያንቅ በምን ይውጡ አይደለም ይባል።
ውሃ ማነቅ ከጀመረ ምን ማወራረጃ አለው? ምላጩ ካበጠ በምንስ ይበጣል? ምላጭ ቢያብጥ በምን ይበጡ ይላሉ አባቶቻችን። ቀላል ብሂሎች አይደሉም እነዚህ። ስለዚህ በምነናው ዓለም ያላችሁ አባቶቻችን ታላላቆቹ፣ እንዲሁም አባቶችን ተከትላችሁ በረድነት የምታገለግሉ ወጣንያኑ፣ ማዕከላውያኑ፣ ፍጹማኑ ሶስት አይነት እዚህ ትኖራላችሁ። ወጣንያን አላችሁ፣ ማዕከላውያን አላችሁ። በፍጹምነት ደረጃ ዘመናትን አስቆጠራችሁ ሁሉን ተጋድሎ በበጎ ነገር ተቀበላችሁ እዚህው ቦታ እየጠበቃችሁ ከእግዚአብሔር ጋር እየኖራችሁ በጸሎት የምትኖሩ አላችሁ። ስለዚህ ወጣንያኑ የማዕከላውያኑን መከተል፣ ማዕከላውያኑ የፍጹማኑን የአባቶችን አራያ መከተል፣ ድምፃቸውን መስማት መታዘዝ ነው። በምነና ዓለም እኔም መናኝ ነኝ አንተም መናኝ ነህ አይባልም። ምክንያቱም በብዙ ነገር ርኩሳን መናፍስትን ታግሎ ወደ ድል ማማ ተሸጋግሮ የአጋንንቱን ውጊያ ተለማምዶ አመጣጣቸውን አውቆ እንዴት መመለስና መመከት እንዳለበት በኃይለ እግዚአብሔር እንዴት መዋጋት እንዳለበት በጸሎት ትጋቱ፣ በስግደት በትርምቱ ያለው ሰው ጋራ አንድ ዛሬ የገባ መናኝ ወይም 1 ዓመት 2 ዓመት 3 ዓመት አስቆጠርኩ ያለ አብሬ እኩል ነኝ ቢል አወዳደቁ ይከፋል። የምነና ትልቁ ጠባይ አንዱና ዋናው ትህትና ነው። ትህትና የጎደለው ነገር በሙሉ ባዶ ነው። አዋቂ ሲሆኑ በምነና ዓለም አላዋቂ ነኝ፣ ምሁር ሲሆኑ በምነና ዓለም እኔ ምሁር ነኝ፣ ትልቅ ሲሆኑ በምነናው ዓለም እኔ ትንሽ ነኝ። አንብ ሲባሉ አባቶቻችንን ታውቁ የለም እኔ ማንበብ አልችልም ልጄ ወንድሜ አንተ አንብ ብለው እኔ አትሮንስ ልሁን ነው። እንደዚህ ነው፣ አትሮንስ ነው የሚሆነው። እኔ እንደ አትሮንሱ መጽሐፍ ላይ ያዝ አንተ አንብ እንጂ እኔ ያለው ነው እንደ አንተ የምታነብ የሚሉ የለም። ተርጉም ቢባሉ አይ የለም አንተ ተርጉም እኔ ጥሬ ንባቡን ላንብልህ። ምክንያቱም ትህትናቸው ይሄ ነው ለበረከት የሚያበቃቸው። ምን ታደርግልናለህ ሁሉን ትተን ተከተልንህ ለማለትም የሚያስችል ይሄ ነው። አለበለዚያ ብዙ ጣጣ ተሸክመን እንደው መደበቂያ ብቻ አድርገን ገዳሙን እንደው መኖሪያ ብቻ አድርገን የዓለም ጠባዩ ሰልችቶን፣ የዓለም ጠባይ ሰለቸን ስንል መንገዶቹ ይለያያሉ። ኃጢአት ሰልችቶት ጥሎ መምጣትና ኑሮ ሰልችቶት መምጣት ይለያያሉ። ኃጢአት የሰለቸው እሱ መናኝ ነው፣ ወደ ኃጢአት አይመለስም። በቃ ጨርሷል። ዳግም ላይ መለስ ቃል ገብቶ ከእግዚአብሔር ጋር ሊኖር ለራሱ አይደለም፣ ቅድም እንዳልኩት ለዓለም ሰዎች ሊጸልይ ስለ ኃጢአቱ የሚያነባ ስለ ዓለም ኃጢአት የሚያነባ ጾምኩ ብሎ የማይረበው የሞቀ የደመቀ ነገር የማይፈልግ የላመ የጣመ የማይፈልግ አለቀ ጨርሷል። እሱ እንዲህ አይነቱ ነው መናኝ። ከዚያ በተረፈ ኑሮው ሲከብድ ማጣፊያው ሲያጥር ከዚህ ሁሉ ምን አለበት ብሎ ገዳም ቢገባና ቢቀመጥ ቀናት ቢያስቆጥር ሁሉን ትቶ እስካልመጣ ድረስ ትርጉም የለሽ ይሆናል። ይህ እኔ አይደለሁም የምለው። መጽሐፈ መነኮሳትን ደግመን ደጋግመን ባነበብነው ቁጥር ብዙ የሚነግረን ነገር አለ። መነኮሳት ሁል ጊዜ ራሳችንን ለማረም ማንነታችንን ለማወቅ አቅማችንን ለማወቅ ውሏችንን አዳራችንን ምን እንደሚመስል ለማየት ደግመን ደጋግመን መጽሐፈ መነኮሳትን ማንበብ ነው። እንደየንትኑ መጽሐፈ መነኮሳት በሶስት የተከፈለ ነው። ለወጣኒው አለ፣ ለማዕከላዊው አለ፣ ለፍጹሙ አለ። ወጣኒው የፍጹምን አይደለም ማንበብ ያለበት፣ ያለ ደረጃው የወጣና ከባድ ነው። ማዕከላዊም የፍጹምን አይደለም። ሁሉም የየራሱን ድርሻችንን ስናነብ ደረጃ በደረጃ ነው የምናድገው። ሰው በአንድ ቀን ተወልዶ በአንድ ቀን አላደገም አይደለም። ሌላው ሰው አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉን ማድረግ የሚችለው
ይህንን ዓለም ለማዳን ከቅድስተ ቅዱሳን ከድንግል ማርያም ሰው ሲሆን ቀስ በቀስ ነው ያደገ፣ እየታዘዘ በየጥቂቱ አደገ ነው የሚለው። ስለዚህ መንፈሳዊ ሕይወትም እያደገ ነው መሄድ ያለበት። ከላይ ከጀመሩት ወደ ታች ነው መውረድ የሚመጣው። ከስር ከጀመሩት ወደ ላይ ነው እየወጣን የምንሄደው። ወደ መጨረሻው ማድረግ ነው መድረስ የሚቻለው። ስለዚህ ሁሉን ትተን ተከተልን ምን ታደርግልናለህ? ምንድነው የምትሰጠን ነው የገባላቸው ቃል ኪዳን። ሁሉን ትተው ለተከተሉት ደግሞ በጣም ትልቅና እጅግ የሚያጓጓ ነው። አልፎ ተርፎ ፈራጅነት፣ በክብር መንበር መቀመጥ፣ ለ12ቱ 12 ወንበሮች። ይህ ለቅዱሳን ሐዋርያት ብቻ የተሰጠ ጸጋ አይደለም። በእነሱ እግር ለተተካ፣ በእነሱ መንገድ ለሄደ፣ ሁሉን ትቶ እግዚአብሔርን ለተከተለ ሁሉ የሚሆን ነገር ነው እና ሁሉን ትታችሁ የተከተላችሁ አባቶቼ እንዲሁም ወንድሞቼ ከዚህ ገዳም የምንጠብቀው ብዙ ነገር አለ። ወደኋላ ታሪኩንም እናጥር። ይህ ገዳም አሉ ከሚባሉት ጥንታውያን ገዳማት አንዱና ትልቁ ነው። ብዙ ታላላቅ ገዳማት አሉ። ከነዚያ ውስጥ አንዱ ነው ይሄ። በውስጡ ምን አይነት መነኮሳት እንደነበሩ፣ የእውቀት መነኮሳት፣ የጥበብ መነኮሳት በየአይነቱ፣ የስዕሉ ነው፣ የጽሁፉ ነው። ሌሎቹ ነገስታቱ ልጆቻቸው እዚህ እንዲማሩ የሚያደርጉበት እንደ ዛሬው ዘመናዊ ትምህርት ቤት የለማ። በዚህ በጣና ደሴት እንደዚህ አይነት አይናማ ገዳማት አሉን፣ በሌሎችም አሉ። ያለንበትን ለመናገር ያህል እንጂ ብዙ ናቸው የኛ ገዳማት በመላ ኢትዮጵያ። ስለዚህ የጥንቱ ገዳማችን በጥንት ማንነቱ እንዲቀጥል ነው ዛሬ ላይ ያላችሁት ጥረት ማድረግ ያለብን። ለዚህ ደግሞ በምንም ይሁን በምን በምክክር በገዳም ሕግ እኔ ፈላጭ ቆራጭ ልሆን የሚባል ጠባይ የለም። በገዳም ሕግ እኔ የሚባል ነገር የለም። እኛ ነው። ማህበሩ ምን አለ ነው። ገዳሙ ምን አለ ነው ጥያቄው። መጋቢው ምን አለ አይደለም። አፈመምሩ ምን አለ አይደለም። አበምኔቱ ምን አሉ አይደለም። እነሱ ሶስቱም የማን አንደበቶች ናቸው? የማህበሩ የገዳሙ አንደበቶች ናቸው። ገዳሙ የወሰነውን ተቀብለው በተልእኮ በመፋጠን ተግባራዊ የሚያደርጉ ማህበሩ እንዲህ ብለዋል አዋጅ ነጋሪዎች ናቸው። ስራውን አስፈጻሚዎች ናቸው። ከዚያ ውጭ አይደለም። ገዳም ውስጥ ሰማይ ምድር ቢደባለቅ አድማ፣ ክፋት፣ ተንኮል፣ ሴራ ጨርሶ አይታሰቡም። እነዚህ ገዳም ውስጥ ከማይታሰቡ ነገሮች ዋና ዋናዎቹ እነዚህ ናቸው። ችግር ቢታይ እግዚአብሔርን በጸሎት እንጠይቀው፣ ጸሎተ ማርያም እንድገም፣ ችግሩን እሱ ይፍታው። አንድ ከዚያም ደግሞ የተመረጡ አባቶች ቅርብ የሆኑ በፍጹምነት ደረጃ እየተሸጋገሩ ያሉ ጨርቄን ማቄን የማይሉ እድሜ የሚያስተማራቸው ምነናውም ያስተማራቸው የእግዚአብሔር የሆኑት በሉ አባቶች እናንተ ይህንን ነገር ምከሩት። አንድ ሰው ከሆነ ወጣ ያለ ጥሩና ምከሩት፣ ሰው እንዳይሰማ ሰው እንዳይሰናከል። ስለዚህ ከዚህ ከገዳሙ ውጭ ያሉ ገዳሙን የሚወዱ ወገኖች በሙሉ ምንድነው ማድረግ ያለባቸው? ከገዳሙ መስማት ያለባቸውን መልካም ዜና፣ የምስራች ዜና፣ የድህነት ዜና፣ ለንስሐ የሚያበቃ ከእግዚአብሔር ጋር የሚያገናኝ መቀበል ያለባቸው ምንድነው? ወሬ አይደለም። ጆሮአቸው ቃለ እግዚአብሔር ነው መስማት ያለባቸው። እጆቻቸው በረከት ነው መቀበል ያለባቸው። ከዚህ ውጭ አይደለም። ይህንን የምናደርግ ከሆነ አዎ እንደ ቅዱስ ጴጥሮስ ሁሉን ትተን ተከተልንህ፣ ምንድነው የምታደርግልን ብትሉ ያስሄዳል። ከዚህ ውጭ ከሆን ግን ተደብቃችሁ ኖራችሁ እንጂ ለእኔ ምን አደረጋችሁ መች ተከተላችሁኝ ሊለን ይችላል። እና እዚህ ጋር አንጋፋ አባቶች አላችሁ፣ ዝናብ የሚያፍራችሁ። አንዳንድ ጊዜ ውሎ ከባድ ነው። እኔ ሁልጊዜ
ደስ የምትለኝ ጥቅስ አለች። እንደው አንድ ወዳጄ የነገረኝ አግዳሚ ወንበርና ስደተኛ ሕዝብ የሰው ክብር አያውቅም የሚል ነገሮኛል። አሁን አንድ አግዳሚ ወንበር ላይ ቢደረደር ሽማግሌው አይታወቅ፣ ልጁ አይታወቅ፣ አበምኔቱ አይታወቁ፣ ምንም እኩል ነው የሚሆነው አይደል? አሁን ከዚያ ለመውጣት የቤተ ክርስቲያኒቷን ክብር ለመግለጽ ነው እንጂ እኔ የበለጥኩኝ ሆኜ አይደለም እንዲህ አይነት ቦታ የተሰጠኝ። ለኔ የቤተ ክርስቲያኒቷ ክብር አለ፣ የሽማግሌዎች ክብር አለ፣ የመሪዎች ክብር አለ፣ ክብር አላት ቤተ ክርስቲያኒቱ። ስለዚህ አንድ አግዳሚ ወንበር ላይ ብንሰበስብ ሁሉንም ያው ነው፣ በቃ ምንም የሚታወቅ ነገር የለውም። እና እነዚህ ታላላቆችንም እንደው በምነና ስም እንደኔ ናችሁ የሚል ካለ ይሄ ተረት ነው የሚከተለው፣ ሌላ ምንም ነገር የለውም። ከነሱ ጠጋ ብሎ እንደ አባቶቻችን በመርዳት እግሮቻቸውን በማጠብ ቃለ እግዚአብሔር በመማር ልምዱን ቀላል አይደለም። ሰው የዚህንን ዓለም የእድገት ጉዞ ልምድ ይማራል፣ ልምድ ይጠይቃል። አይደለም የመንፈሳዊውን ጉዞ። መንፈሳዊ ጉዞ ደግሞ ቀላል ልምድ አይጠይቅም። በተለያየ መንገድ ርኩሳን መናፍስት ሲመጡ ከገዳም ለማስወጣት ሊሆን ይችላል፣ ጸሎት ለማቋረጥ ሊሆን ይችላል፣ ማንም እንዳይጾም ለማድረግ ሊሆን ይችላል። እንዴት ነው? እንዴት ተወጣችሁት? እንዴትስ እግዚአብሔር ረዳችሁ? እንዴት በምን መልኩ ቀረባችሁ? ልምዳችሁን ንገሩን፣ አስተምሩን። መጽሐፈ መነኮሳት ይህንን የሚያስተምሩን ምከረኝ እንዲደረሰብኝ እያሉ ፍለጋ ሄዳሉ። ልምድ ያላቸውን አጋንንትን ተዋግተው ድል ያደረጉትን ያሸነፉትን በመንፈስ ቅዱስም ይገለጽላቸዋል። ትሕትና ሲኖር፣ በጎ አመለካከት ሲኖር ራሱ ባለቤቱም ይገልጻል። እና ይህንን እንጠብቃለን። ከዚህ ታላቅ ገዳም ንትርክ፣ ውዝግብ ጨርሶ መሰማት የለበትም። እንደ ገዳማዊ ስርዓታችን አንድ አበምኔት ሲመረጥ መጋቢው፣ አፈመምሩ በልዩ ልዩ አገልግሎት የሚያገለግሉ ሲመረጡ ምን ያህል ኖሩ ተብሎ የኖሩበት ጊዜ፣ ጠባያቸው፣ ምነናቸው፣ አቋማቸው፣ እምነታቸው፣ በጎ ምግባራቸው ማለት ነው። እሱ ታይቶ ታውቆ ማህበሩ ይመርጣል። አበምኔቱን ከሆነ ሀገረ ስብከቱ ያጸድቃል። ስራቸውን ይሰራሉ። ከዚያ በኋላ ወይ በህመም ወይ በሞት ነው ብዙ ጊዜ የገዳም እንጂ እንደው ዝም ብሎ በየዓመቱ በየ2 ዓመቱ በየ3 ዓመቱ በቃኝ ሂድልኝ እንደውም በቃችሁኝ ትቻችሁ እጃለሁ የሚባልበት ይሄ ገዳማዊ ህይወት ሊሆን አይችልም። ለዚህ ነው አንድ ጊዜ እኔ ቢቸግረኝ አይ እንግዲህ ተዛዝናችሁ ካልኖራችሁ እናንተም የምታመጡት ከዚህ ሀገር ብላችሁ ርቃችሁ እየሄዳችሁ ከሆነ ምንም አንዲት ብትሆንም ቤተክርስቲያን ሀገረ ስብከቱ ከራሱ አበምኔት መመደቡ ግድ ይሆናል ስል እንዴ አሳልፎ ሊወስድብን ነው ተባለ። የት ነው የምንወስደው እኛ? ይህ እኮ ገና አለመተማመንም አለ። የትም አንወስደውም እኛ እናመጣዋለን እንጂ አንወስድም። ገዳሙ ታሪኩ እንዲጠበቅ፣ ቅርሱ እንዲጠበቅ፣ የገዳሙ በምነን ዓለም ያሉት በገዳሙ የታቀፉት በክብር እንዲኖሩ ስራችን ይሄ ነው። ስራዬ ባልሆን ለምን ዛሬ መጣሁ? ቅድም ነግሬያቸዋለሁ። ያውም ዛሬ ታላቁ አንጋፋው ሊቅ አራት አይና መምህር ይባቤ ባረፉበት በሐዘን ላይ ቁጭ ብለን ሐዘናችንን በምንነጋገርበት ቤተክርስቲያን በተጎዳችበት ዕለት እዚህ መካከል ላይ ስገኝ ግዴታዬ ስለሆነ እሳቸው ወደ እግዚአብሔር ነው የሄዱት። በቃ ተጋድሏቸውን ጨርሰው ወደ እግዚአብሔር ነው የሄዱት። እኛ ነገ ወደ እግዚአብሔር የምንሄደው ባላስፈላጊ እንቅፋት ፈጥሮ አላስፈላጊ እንቅፋት ሰይጣን አቀነባብሮ ከእግዚአብሔር እንዳይለየን የዕለቱን ይሄንን እንነጋገር ብለን ነው ወደዚህ የመጣነው። ምንም እና ተግባብቶ መኖር፣ ያለውን ሀብት መቆጣጠር። የገዳም ሀብት ሲባል እኮ የገዳም ነው። የገዳም ሀብት ትልቁ እከብር ባይ የለም ብያቸዋለሁ ቅድም። ከገዳም የሚገኘው የተቸገሩ ሰዎችን መርዳት ነው። ጧሪ የሌላቸው ሽማግሌዎች ቢኖሩስ በአካባቢያችን ማነው መርዳት ያለበት? ገዳሙ። አሳዳጊ የሌላቸው ህፃናት ጓለማወታ ቢኖሩስ ማነው ማሳደግ ያለበት? ገዳሙ። የተቸገሩ
ገዳማት ሌሎች ቢኖሩት ማን ነው የተሻለም አኗኗር እየኖረ ያለ? ክብራን ልስራ ቢል ለብዙ መትረፍ ይችላል። ለብዙ ትናንትም የከበረ ባለብዙ ሀብት ባለብዙ ንብረት ነበር። እናንተው መስከራችሁልኛል። መሬቱ ሁሉ ሂዶ ሁሉ ነገር ካከተመ በኋላ እግዚአብሔር ፈቅዶ እነ መጋቤ ምስጢር ነፍሳቸውን ይማር እና አባ ጥበቡ ሌሎች ስም ስላልያዝኩኝ እንጂ የሀገር ሽማግሌዎች ይሄ ጥንትም የገዳሙ ነው እያሉ እየጠቆሙ እያሳዩ ምስክር እየሆኑ ነው መሬቱን ለማግኘት የቻለ። ያን መሬት ደግሞ ዛሬ የምናለማበት ጊዜ ነው። ያውም ከተማ ላይ ባህር ዳር ላይ ያለ መሬት ሩቅ እንኳ አይደለም ለክብራ ለሌላ የአብነት ተማሪዎችን ማስተማር የሚቻልበትን የት አለ ዛሬ እዚህ የሚማር የአብነት ተማሪ? ትናንትና የነገስታቱን የመሳፍንቱን የመኳንንቱን ልጆች ያስተማረ ገዳም፣ ትናንት ጥበብን ያስተማረ ገዳም፣ ያሳሳሉን ዘይቤ ያጻጻፉን ስልት ያስተማረ ገዳም ዛሬ የት አለው? አንድ የሚታይ ዝም ብሎ መኖር ብቻ ምን ያደርጋል? ስለዚህ ምነናችን ሁሉን ትተን ተከትለናል የሚለው ቃል ዛሬም ሊኖር ይገባናል። ሁሉን ትተን ከተከተል የምንችለው ነገር መኖር አለበት። መቼም የእያንዳንዳችን ደካማ ጎን ይታጣል ማለት አይደለም። ሁላችንም ደካማ ጎኖች አሉ። ግን በምክር ደካማ ጎናችንን ማረም ግድ ነው። ሁሉን ትተን የተከተልን ማረም ካልቻል ሁሉን ያልተውትማ ምን ይበሉ? እና አባቶች ሽማግሌዎቹ ተስፋ ሳትቆርጡ ምከሩ፣ ገስጹ፣ አቅርቡ፣ አታኩርፉ፣ አትቀየሙ። የእናንተ መቀየም ከባድ ነው። ለገዳሙ አይደለም ለአካባቢው በሽታ ነው። የእናንተ ማዘን ለገዳሙ አይደለም ለአካባቢው ለሀገር ጉዳት አለው። ሐዘናችሁ በጣም ከባድ ስለሚሆን ስለዚህ ሳታዝኑ በምክር እኔ ዘንድ ያያችሁት ነገር ቢኖር ወይም የተሳሳተ የሰማችሁት ነገር ቢኖር ና እንፈልግሃለን። እናንተ እኔን ካልመከራችሁኝ ማን ይመክረኛል? እናንተ አባቶች እኔን ካልገሰጻችሁኝ ማን ይገስጸኛል? እግዚአብሔር የሚገስጸው በእናንተ አድሮ ነው። የእናንተ ተግሳጽ አማናዊ ስለሚሆን እውነት ስለሚሆን ከማናንሽ የሚለው አይደለም የሌለው። ስለዚህ እንደዚያ በማድረግ ከአበምኔቱ ጀምሮ ማህበሩን እንዲያገለግሉ የተሰየሙትን በማኩረፍ ሳይሆን እያቀረባችሁ እየመከራችሁ ያላችሁን ልምድ እያካፈላችሁ የቦታውን ታሪክ እያስጠናችሁ የምትሰሩ ከሆነ ቦታውም ጸሎት ይሰምርበታል፣ መስዋዕት ይሰምርበታል፣ ጸሎቱም ከዕጣኑ ጋር ያርግበታል። ህሙማን በጸሎት አስቡን በማለት ብቻ ቦታው እንኳ ባይመጡ ባሉበት ፈውስ እንዲያገኙ ያደርጋል። ይህን ገዳም ለማድረግ በውስጥም በውጭም ሆነው ሙሉ ጊዜያቸውን መስዋዕት አድርገው የሚሰሩ የኮሚቴ አባላት አሉ። ታሪኩን የሚያውቁት የአካባቢ ነዋሪዎች፣ አዛውንት ባላባቶች አሉ። እነሱ ቢያልፉ ማን ነው ምስክር የሚሆነው? የእነሱን ልጆች እንኳ አቅርቦ አባቶቻቸው እንዲነግሯቸው የዚህ ገዳም ጠባቂዎች አለኝታዎች እንዲሆኑ ለወደፊቱ ከሩቅ ዘመድ የቅርብ ጎረቤት ነው የሚባል። አንድ ችግር ቢመጣ ጠባቂው ይሄው ነው፣ ምዕመኑ ነው በገዳሙ ዙሪያ ያለው። ይህ ደግሞ ውድና ብርቅ ድንቅ በገንዘብ የማይተመን ዓለምን የሚያስደምም ቅርስ ያለበት ገዳም ነው። ካሉን ገዳማቶች አንዱ ነው። ያንን መጠበቅ ማስጠበቅ የሚቻለው ውስጥ ፍቅር ሲኖር እናንተ ስትመክሩ ነው። አርድእቱም ደግሞ ወጣንያኑም እንደ ወጣኒ ዘላችሁ ሰማይ ሳትወጡ ቀስ በቀስ ደረጃ በደረጃ በአባቶቻችሁ እግር እየተከተላችሁ ውሏቸውን እያያችሁ ምክራቸውን እየሰማችሁ እናንተም እነሱ ቦታ ለመድረስ በጸሎት ጽሙዳን ሆናችሁ በምክር ራሳችሁን ገንብታችሁ አንጻችሁ መሄድ አንዱና ዋናው ትልቁ ስራ ይሆናል። ሹማምንቱም የመረጣችሁ ማህበር ነው። ማህበር በቃ ካለ በቃ ነው፣ ምንም ሌላ ጥያቄ የለውም። ስለዚህ ማህበርን አክብሮ መያዝ
ችግሮች ሲኖሩ ቀርቦ እንደዚህ ሰብሰብ ብሎ ምክክር ያልገባው ካለ እኛ ከዚህ አንፃር ይሄንን ብለናል ምከሩበት ነው። በምክር የሚደረግ ነገር ሁሉም ጠቃሚ ነው። አለበለዚያ እኛ ባለስልጣናት ነን በማለት ብቻ ስልጣናችሁን የምትጠቀሙ ከሆነ በጣም አደገኛ ነው። የማ የዓለም ጠባይ ነው። ይህ በዓለም ላሉ ሰዎች እንተወው። በገዳም ያለ ባለስልጣን አይደለም ስሙ። ባለተስፋ ተብሎ አይደለም የሚመደበው? ባለተስፋ እኮ ነው። ራሱን መስዋዕት የሚያደርግ ለተልእኮ የሚያፋጥን ትንሹን ትልቁን ተሸክሞ አቤት ወዴት የሚል ገዳሙን የሚያሸጋግር እንጂ እኔ እንደዚህ ነኝ ብሎ መነሳንሱን ይዞ መከራሚያ አይደለም። አንሱኝ፣ አንጥፉልኝ፣ አጎንብሱልኝ የሚባል ነገር የለበትም። ይሄ ስገዱልኝ የሚባል ነገር የለበትም። እየሰገዱ የእያንዳንዱን ጠባይ እየተረዱ ደካማ ጎኑን እየተሸከሙ የሚናገር ሊኖር ይችላል። መንፈሱ ሲዛባ ጾሩ ሲጸናበት ብድግ ብሎ የማይናገረውን አበምኔቱን ሊናገር ይችላል። ተው ልጄ ስላልገባ ነው ልጄ ግድ የለም እስኪ ቀስበል ማለት ነው። አለበለዚያ እኛ እንዳልነው ይሆናል ብሎ በመከፋፈል አንዱን በማቅረብ ሌላውን በማራቅ አንዱን የራስ በማድረግ ሌላውን ባይድ ማድረግ ከዚያም አልፎ ተርፎ ደግሞ ወደ ኮሚቴውም ወደ ምዕመናኑም እየወረደ መለያየት ከተፈጠረ ይሄ ገዳማዊ ሕይወት ሊሆን አይችልም። በፍጹም አይታሰብምም አይሞከርም። የገዳሙ ጠባቂ ብዙ ነው። እናንተ የገዳሙ ሁሉን ትታችሁ የተከተላችሁ ነዋሪዎች እንጂ እዚህ በመኖራችሁ ብቻ ገዳማዊ ስርዓቱን ለቃችሁ በዘፈቀደ ማን አለብን የሚል ካለ ብዙ ጠባቂ አለ። በአካባቢው ያለው ምዕመን ይጠብቀዋል፣ ኮሚቴው ይጠብቀዋል፣ ሀገረ ስብከቱ ይጠብቀዋል። ያ በጣም አደገኛ ነው። ምክንያቱም ገዳሙ ብዙ ዋጋ የተከፈለበት ነው። የአባቶቻችን አጽመ ርስት ነው። ለነገ ትውልድ በክብር መተላለፍ ያለበት ገዳም ነው። ትልቁ ችግራችን አንድ ገዳም ላይ አውኮ ችግር ሲፈጥር ከየት መጣህ ሳይባል ዘሎ ይገባል እዚህ። ከዛ በኋላ ልክ ያንን እንደበጠበጠ ከትንሽ ጊዜ በኋላ ደግሞ ይህንን መበጥበጥ ይጀምራል። ጠባዩን ያላወቁ ያንኑ ተከትለው ይሄዳሉ። እንደዚያ ነገር መኖር የለበት። እኔ ስለመረረኝ ሞቅ አድርጌ ነው የምናገረው፣ አይቼ ስለማላውቅ። አሁን እዚህ ቦታ ላይ እንግዲህ ቅድም ተናግሬዋለሁ። እናልማ፣ እኔም አብሬያችሁ ከፊት ልሩጥ፣ መስራት ያለብንን እንስራ። ምንም አንድ ቤት እንኳን ያሰራ ነው አያያዙን አይቼ በጣም ባለፈው አዝኜ ነው የሄድኩት። በአንድ አባ ፈረደ ወይም አባ በላይ እሳቸው ሲያርፉ የተቀበሩበትን አይተናል። ልጃቸውን ነው ወይዘሮ ትዕግስትን እባክሽ እህታለም ይሄ ግድ የለም የእሳቸውም እዚህ ይሁን፣ አባቶች ሲመጡ ፓትርያርኩ ቢመጡ ሊቃነ ጳጳሳት ቢመጡ እዚህ እንዲያርፉበት ለሌሎችም እንዲህ እንዲሆን ብለን ያንን በክብር በመያዝ ፋንታ የለም፣ እንደዚህ አይደለም። እና እንስራ፣ እንሩጥ። ብዙ ነገር ነው ያለው። በመስራታቸው ኮሚቴው ተሯሩጦ ባህር ዳር ያችን እንትን በመስራቱ ስንት ገቢ ነው ያላት? ገዳሙን ትደጉማለች። ስለዚህ ጥንቃቄ ያስፈልጋል። እኔ አበምኔቱን አሁን በበኩሌ አደንቃቸዋለሁ። ደካማ ጎን እንደተቀመጠ ሆኖ በትምህርት የሚታረም ሆኖ ግን በትጋታቸው በመፋጠናቸው እንደ ሌሎቹ በቃኛ ይሄ ነገር የሚያዋጣኝ አይደለም ብለው ብር ብለው ባለመሄዳቸው ይሄ ራሱን የቻለ ነው። ሌሎች እኮ በቃ እኔ እየለመንኳቸው አይ ምንም እስቲ ምንድነው የሆናችሁት እንደው ለማረም እንድችል ስለ እግዚአብሔር ብላችሁ የገጠማችሁን ችግር ንገሩኝ። አይ አንናገር። ከዚያ በኋላ ይጠፋሉ። በተደጋጋሚ ያየሁት ይሄ ነው። እሳቸው ግን ችግራቸውንም አሁን እያወራን ነው። እዚህችሁ በቃ ተጻነፍሴ ብለው ባለፈው ነው ለምን ስላቸው አይ እኔ ገዳሙ የሚቀየመኝ ከሆነ ጥዬ እሄዳለሁ። ዛሬ ካንተ አንድ ቃል ብቻ ንገረኛል። መናኝ እንደዚህ ነው። ሰው እያስቀየምኩ ልኑር አይልም።
ሰው የሚቀየመኝ ከሆነ ማይበሩ የሚቀየመኝ ከሆነ ምን አደርጋለሁ? እኔ የሰራው መስሎኝ ነው። ቦታውን ያስጠበቅኩ መስሎኝ ነው። ልሳሳት እችላለሁ። የተሳሳትኩትንም ይቅርታ ጠይቃለሁ። ይሄ ነው መናኝ። በዚህ አደንቃቸዋለሁ። ሌሎችም ባለፈው የመጡት እንደዚህ ነበር የተነጋገርን። መጋቢ የሉም ሲባል ሰምቻለሁ። ጥለው ሄዱ ተብሏል። ወደኋላ ስተውት የሄዱት ላይ መግባትም አለባቸው ብዬ አላምንም። አገኛቸዋለሁ አፈላልጌ እንደምንም እንመልሳቸዋለን። በዚያው በምነናቸው እንዲኖሩ ብዬ ተስፋ አደርጋለሁ ፈቃደኛ ከሆኑ። ምክንያቱም በዚህ ምክንያት ሰው መጥፋት ስለሌለበት፣ አንድም ሰው መጥፋት የለበትም ከገዳሙ። ተመክሮ ተምሮ አስተምሮ ይቅር ብሎ ይቅርታ ጠይቆ የገባበትን ዓላማ ጠብቆ መኖር ነው የገዳም ሕጉ። ጥሎ ማለፍ የለም በገዳም ሕግ። አብሮ ተያይዞ ወደፊት የእግዚአብሔር መንግስት ለመውረስ መሮጥ ብቻ ነው። ያንዱን ደካማ ጎን ሌላው እየተሸከመ። ስለዚህ እንደው ባካችሁ ታላቅ ገዳም ነው፣ ገዳሙን እንጠብቀው። ታላላቅ አባቶችን በአማካሪነት ተጠቀሙባቸው። እንግዲህ እያንዳንዳቸውን ስም ብጠራ ጥሩ ነው። በእውቀትም ደረጃ እነ መምህር ተወልደ አሁን በቀላል ነገር የምናገኛቸው ናቸው። እንዲህ በዚህ እድሜያቸው እነሱ ወጥተው መሄድ አለባቸው? የአብሻክሩ መምህር ናቸው። ትምህርቱ ራሱ እየተዳከመ ባለበት እነሱ እየተቀየሙ የት ይሄዱ? የእነሱ ሀዘንስ ምንድን ነው የሚያመጣብን? እነዚህ ትልልቅ አንጋፋ ሽማግሌዎች ደፋ ቀና ሲሉ የነበሩ ትናንትና ወደ እኔም 10 ጊዜ ኧረ የገዳም የሚሉ አንዳንዶችን በሞት አተናቸዋል አይደል? አጣናቸው። ነፍሶቻቸውን ይማር እግዚአብሔር። እኛም ወደዛው ነው የምንሄድ። የምንኖርበትን እንኳን እናውቀው። ለምንኛው ጊዜ ነው? ቅድም ብያችኋለሁ፣ ከአይምሮዬ ስላልጠፉ ነው። ገና አራት አይና መምህር አባ ይባቤ የዛሬ ሳምንት ነው የተገናኘን። የዛሬ ሳምንት መጥተው ነበር። እንዴ ዛሬ ምን እግር ጣልዎት መምህር ስላቸው ሰላም ልበልህ ብዬ ነው። እና ክርስትና ስሜም ይሄ ነው ያሉኝን ቃል እና በጣም የሚያሳዝን ነው። በጣም ነው ያስደነገጠኝ። እንደዚህ ነው እንግዲህ ጥለን ነው የምንሄደው። እና ይሄ ጊዜያዊ ዓለም ለምንድን ነው መከራ የሚያሳየን? እሺ የዓለም ሰዎችስ መቼም ትግሉ ብዙ ነው። የገዳሙ ሁሉን ትቻለሁ ብሎ በአንድነት በጋራ በሚኖሩበት ርስት ጉልት የማያገናኘው ድንበር የማያገናኘው ሁሉም በመጠኑ የጋራ ድርጎውን አግኝቶ በሚኖርበት የጋራ በሆነው ነገር ላይ በጋራ መጸለይ፣ በጋራ እግዚአብሔርን ማመስገን፣ ለበጎ ነገር መፋጠን የእያንዳንዳችን ድርሻ ይሆናል። ይህንን አደራ። ሁሉም ነገር በአግባቡና በስርዓቱ ይሁን ነው። በዚሁ አጋጣሚ ከመጀመሪያው ጀምሮ ለረጅም ዘመናት ርስቱን በማስመለስ በጋራ በኮሚቴነት ይሄ የገዳሙ ርስት ነው በማለት በመጠቆም ወጣ ያለውንም እናውቃለን ልቀቅ በማለት የሀገር የአካባቢ ሽማግሌዎች፣ ኮሚቴዎች ባደረጋችሁት ነገር በገዳሙ ስም ከፍ ያለ ምስጋና አመሰግናችኋለሁ። ወደፊትም የእናንተ ስራ የሚሆን ዛሬ እንድትገኙ ያደረግን የገዳሙ መናኞች ባትባሉም አካላት ናችሁ። የገዳሙ ህልውና ሞተሮቹ ናችሁ። እያገለገላችሁ ስለሆነ ነው ከማህበሩ ጋር እንድትገኙ ያለ። ነገ ሀዘኑም ስለማይለቃችሁ የገዳሙን ፈተና ስለማይለቃችሁ ብዙ የደከማችሁበት ብዙ የሮጣችሁበት ራያችሁም ዓላማችሁም ገዳሙ ከፍ ብሎ ታሪኩ ተጠብቆ ለነገው ትውልድ መሸጋገር ስለሆነ ይህንኑ ጥበቃችሁን አድርጉ። የሚለያይ ሲኖር ልዩነት የሚያመጣውን አትቀበሉ። እንደዚህ ክብ ላይ ሰርታችሁ ተመካከሩ። ልዩነት አደገኛ ነው። 2 ጎራ 3 ጎራ ከፍሎ አንዱን ማቅረብ አንዱን ማራቅ በጣም አደገኛ ነው። ለገዳም አይደለም ለማንም አይመከርም። ዓለም ፈተና ላይ የወደቀችው በልዩነት ነው። ልዩነት ቀስ በቀስ ከነገር ወደ ሌላ ይሸጋገራል። በልክ እየታጀበ ባሸንፍ ባይነት ተስፋ እየከነፈ አላስፈላጊ ነገር ያመጣል።
አንድነት ግን በምክክር ይሄ ልክ አይደለም፣ ይሄ ልክ ነው፣ ይሄን አንተ አይቸባሃለሁ ተወው፣ አንተም በዚህ መንገድ ሂድ ብሎ መክሮ ዘክሮ ፍጹም የሆነውን ስራ በእግዚአብሔርም በሰውም ለህሊናም ኩራት የሚሆን ስራ መስራት ማለት ነው። ስለዚህ በዚሁ አይነት መልኩ ኃላፊነታችሁን ተወጡ የሚል መልእክት ለእናንተም ለማስተላለፍ ነው እንጂ እዚህ ውስጥ አሁን እንደ አንድ ሀገረ ስብከት ባለስልጣን ሆኜ አይደለም የመጣሁት። አሁን ዛሬ እንደ አንድ ሽማግሌ ነው ዛሬ ስመጣ፣ እንደ አንድ መካሪ፣ እንደ አንድ አስተማሪ ሐዋርያዊ ግዴታዬን ለመወጣት ሰላም ይኖራችሁ፣ ፍቅር ይኖራችሁ፣ ዓላማችሁን ጠብቁ፣ በመንገዳችሁ መሰናክሎችን እለፉ ለማለት ነው። አስተዳደራዊ ነገር ማህበር ወስኖ ሲመጣ እዚያ የሚፈጸም እንጂ እዚህ ጋር እኔ መጥቼ ለማስወሰን አይደለም። ምክሬን ሰምታችሁ ተግባራዊ እንድታደርጉት ነው። መካሪዎች አላችሁ። ስለዚህ ምናልባት እዚህ እየመከሩ ያሉት ካልተሰሙ እኔም መሰማት አለመሰማቴንም እርግጠኛ ለመሆን እስቲ እኔም እጄ ቃል ወርውሬ ልምጣ ነው እና ብዙዎች እግዚአብሔር ሁናችሁ አንዳንዱ ነገር ፈርቶ በቃ ይቅርብኝ ብሎ ይሄዳል። በምነን ዓለም ነገር ሲነሳ እንደው አልስማ ብሎ ይሄዳል። እነዚህ ሁሉ ጉዳት አላቸው። በብዙ ነገር የምንፈልጋቸው ነገር ሽሽት የሚሄዱ አሉ። ነገር ሸሽተውት የትም አይሄድም። እዚያው ማረም ነው ዋናው። ሁሉንም በአግባቡ ለተወሰኑ ደቂቃዎች እንወያያለን። ይህን ብያለሁና ደህና ሆኖ አይደለም የምለው። ከእናንተ መስማት ባለብኝ የተወሰኑ ሰማለሁ ሳይበዛ፣ ከዚያ መደረግ ያለበትን እናደርጋለን እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን።